ናችሁ ወይ? ሰዓቱ ምንድነው? የስፖርት ሰዓታችን ነው። ስፖርት ለመስራት ደግሞ ጧት ስንነሳ የሆነ የሚይዘን ነገር አለ። በተለይ ክረምት ሲሆን አትሂጂ ሂጂ የሚል ስሜቶች ነው ያለንና ግን እሱን ተጋፍጠን ወደ ጂም ስንሄድ ያለው መጨረሻው ደስ ነው የሚለውና አሁን ራሴን አነቃቅቼ ወደ ወርክአውት ላይ ነው። ተከታተሉትም እንዳትሄዱ። ሰላም ዳነው እንዴት ነው? ሃሎ እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ሰላም ነው። አይ ዳናችሁ? ሰላም ነው። እንዴት ናችሁ? እሺ ትዊንስ ነን እያላችሁ እስኪ ለተመልካቾቻችን ስማችሁን ንገሩ። ስሜ ዮሐንስ ይባላል። ፉል ታይም ፐርሰናል ትሬነር እና አካዴሚካሊ ደግሞ የሶፍትዌር ኢንጂነሪንግ አራተኛ ዓመት ተማሪ ነው። ኦ ናይስ። እኔም ፉል ታይም ፐርሰናል ትሬነር አካዴሚካሊ ኮምፒውተር ሳይንስ ተማሪ እና ቦዲ ቢልዲንግ የዚህ ዓመት ሻምፒዮን 4 ዓመት ኮምፒውተር አድርገናል። እሱም ተወዳዳሪ ነው። የዚህ ዓመት ሻምፒዮን። ስለዚህ አንተ ታላቁ ነህ። ማን ነው ቀድሞ የወጣው? እሱ ነው። 15 ደቂቃ እኮ በዛ ነው የሚለዩት። ታላቅ ነህ ታናሽ? እሺ ስምን ለተመልካቾቻችን አስተዋውቅልኝ። ስሜ ታምራት መለኩ ይባላል። እሺ አካዴሚካል ላብራቶሪ ቴክኒሻን ነኝ። ዛሬ በቃ ግን ማን ነው የሚያሰራኝ? እኔ ልሰራ ነበር አመጣጤ ግን ኮንፊውዝድ ሆኛል። እዚህ ጋር ትዊንስ አለ፣ እዚህ ጋር ደግሞ ቦዲ ቢልደር። እንዴት እናደርጋለን መሰለሽ? እሺ ከቦዲ ቢልደሮቹ ጋር አብረን ኮላብ አድርገን አብረሽን ሰራያለሽ ማለት ነው። እንደዛ ነው። እሺ ደስ ይለኛል። ትሬኒንግ ስታይል ወይ ጆርኒ እንዴት እንደሆነ። ስለዚህ አንተ ነው ትሬን የምታደርጋቸው እነሱ? አሁን አንድ ላይ ነው ዛሬ አብራችሁ የሚያደርገን። እሰይ ኦኬ በቃ ስለዚህ በደንብ ዛሬ ጠንክ በቃ ልታለፉኝ ነው በጣም በኃይለኛ ቅጥቅጥ አድርገን አንቺም ውድድሩ እኔም ሬዲ ነኝ እኔ መጣሁ አብረሻት ውድድሩ እኔም ሄዳለሁ። እሺ እስከምን እንደምንጀምረው ለዚህ ዛሬ ወርክአውት የምናደርገው አፐር ቦዲ ላይ ፑሽ የሚባለውን ወርክአውት ነው የምናደርገው። ፑሽ ደግሞ ስናደርግ ሾልደር፣ ትራይሴፕስ፣ ቸስት ያለውን ነው የምንሰራው። ለዚህ ከኛ ጋር በመሆን መጀመሪያ ሜጀራችንን ቸስት አድርገን ከዛ በመቀጠል ሾልደር አድርገን ትራይሴፕስ አድርገን የዛሬ ወርክአውታችንን እንጨርሳለን ማለት ነው። እሺ ስለዚህ አሁን ወደ ሞቅ ማለት አለብን እናውቃለን። እኛ መጀመሪያም ትንሽ እየሰራን ነበር። ከአንቺ ጋር አብረን ወርም አፕ እናደርጋለን። ከዛ ወደ ወርክአውታችን እንገባለን ማለት ነው። እሺ ደስ ይለኛል። አሁን ወርም አፕ አድርገናል። ወደ ሜጀር ወርክአውታችን እንሄዳለን። ሜጀር ወርክአውታችንም የሆነው ዛሬ ማሽን ጋር እንሄድና ቸስት ፕረስ እናደርጋለን ማለት ነው። ምን እንደምንሰራው ዛሬ ዛሬ ቸስት የመጀመሪያ ቸስታችንን ነው የምንሰራው። ለዚህ ዛሬ ፑሽ የሚባለውን የላይ ከላይኛው አካል ፑሽ የሚባለውን ወርክአውት ነው የምናደርገው ማለት ነው። ፑሽ ስናደርግ ቸስት፣ ትራይሴፕስ፣ ሾልደር አብረን እንሰራለን ማለት ነው። ሜጀር መስል የምናደርገው ቸስት ወርክአውታችንን ነው ማለት ነው። ከዛ በመቀጠል ትራይሴፕስ እንገባለን። እሺ እንዳገሉኝ ዛሬ ግን ሳያችሁ እያስፈራችሁኝ ነው። ግን የአሸናፊዎች ቡድን ነው። ጠንከር አድርገን ለማሸነፍ ነው የምንገባው። ስለዚህ እኔም እኮ ዛሬ ጠንከር ብያለሁ። እሺ አስሯን አቀብሬ ነኝ አና በዛብሽም ኩንታል ተሸከመ። ለኔ አይደለም መቼም ለኔ አይደለም። 10 ነው። እሺ አሁን እውነት ነው። ቼክ አድርጊ። ለዚህ መጀመሪያ አንዳቸው ገብቶ ያሳዩሻል። ከዛ በመቀጠል አንቺ ትገቢያለሽ ማለት ነው። እሺ
አሁን ጀስት ፕሮፌሽናሊ እንዴት እንደሚሰራ ይሄኛው ማሽን አሳያቸዋለሁ። ጀስት 25 ወይ 30 በማድረግ 25 ወይ 30 ያ ቶታል 60 ይሆናል ማለት ነው። ይሄ ቁጥርጥር ነው። በጣም ቆንጆ ነው። በጣም ቆንጆ ነው። በሳምንት ስንት ይሰራል? በሳምንት 6 ቀን እንሰራለን። በሳምንት 6 ቀን ሲሰራ እንከፋፍለዋለን ማለት ነው። ፑሽ ፑል ሌግ አላልኩሽም? የትኛውንም መስል ሁለት እንዲደርሰን እናደርጋለን ማለት ነው። ለዚህ አሁን አየሽው አይደለም እሱ እንዴት እንደሰራ ሰው አሁን ኢዝሊ ቴክኒኩ ገብቶሻል። እንደገና ተሞክሪና ቆንጆ አድርገሽ እንደምትሰሪ ተስፋ አደርጋለሁ። ኪሎን አውጡላትና እሺ ከዚህ በመቀጠል እዚህ የቸስት ወርክአውት አንድ የሆነውን እዚህ ጋር ፍላይ እናደርጋለን ማለት ነው። ቅንስ አይ አልሞክርም ልገለኝ ጠንከር ይላል። አሁን ከቀደመው ራስሽን ጠንከር አድርጊበት። ጠንከር ብሏል። እሺ እንዴት ነው ግን የምትለያቸው? እኔ ምልክት አደረኩባቸው። ምንድን ነው ያደረኩት? እሺ በዚህች ነው የምለያቸው። በአንገት ሐብል መጀመሪያ በጣም ቸግሬ ነበር። ባይዜ የሆነ በደንብ ካየሻቸው የሆነ የሚለይ ነገር አላቸው፣ ግን መጀመሪያ በጣም ቸግሬ ነበር። እሺ አሁን ቸስት ጨርሰናል። ወደ ሾልደር ነው። ግን ይኸውልሽ ምን እናደርጋለን መሰለሽ? እኔ አሁን መለያቸውን ነግሬሻለሁ አይደል? ያቺን አነሳና በኋላ ስማቸውን ነግሬሽ የትኛው እንደሆነ ትነግሪኛለሽ ማለት ነው። ወደ ሾልደር ግን ማን የጀመረው ከሁለታችሁ? ስፖርት መጀመሪያ ላይ የጀመረው እሱ አክቹአሊ አንድ ላይ ነው የጀመርነው፣ ግን ትንሽ ነው ገፋ አደረኩበት። አሁን ሁለታችንም ተያይዘናል። ናይስ ደስ ይላል። የቀደመው አመት ወሜን ፊዚክ ሻምፒዮን ነው። እሱ ደግሞ ቀጣይ ያወጣው እሱ ነው። አንድ ላይ ነው። እሱ የዛሬ አመት 3 አመት ምናምን 3 አመት እኔ 3 አመት ተወዳዳሪ ሻምፒዮን ነው። እሱ ደግሞ ሶስተኛ አሁን እገለብጠዋለሁ ብሎ እየዛተ ነው። ሰው በዚህ አመት ይወዳደራሉ። ሁለቱም ይወዳደራሉ። እገለብጠዋለሁ የሚል እያለ ነው ለይዞታል። ሰው ከቤት አይወጣም ማለት ነው። አይወጣም። ይሄኛው ከቀደመው ምንድነው? ምን የሚለየው ይመስልሻል? ወደ ትከሻ ሄደ ማለት ነው። ወደ ትከሻ ሄደ እንደዚህ ስለሚሆን አንግሉ ምን ሆነ ማለት ነው? የቀደሙ ኢንክላይን ወደ ታች ዝቅ ያለ ሲሆን አንግሉ፣ አሁን ደግሞ ከፍ አደረግነው። ሞር ከዚህኛው ወዴት እያመጣ ነው ሄደን ማለት ነው። ያ ለዚህ ወደ ሾልደር እያደረገ ነው ማለት ነው። ጠብ ይደረግላት 5 5 እሺ። ስለዚህ 10 ማለት ነው። ዋንሳይ 10 20 ሆነ ማለት ነው። ቶታል 20 ትክክለኛለህ። አንድ እጅ እኮ ነው እናቴ። አንድ እጅ ነው። እሺ ይሁን። የሚያደርገው ሪፕ ነው እንድትቆጥሪልኝ የምፈልገው ያለ ምንም አጋዥ ማለት ነው። ስለዚህ ጎበዝ 2 3 4 5 ይደክምሻል 6 7 8 9 10 11 12 13 በቃ ከዚህ በላይ ይሄዳል። እያየሽ ነው። እኔ እየደነስኩ ነው። በቃ እግዚአብሔርን ትችላለህ በእውነት። እሺ ቀጥሎም እንደምንሰራ እንደው ምን እናደርጋለን መሰልሽ? ሁለት ወርክአውት አይደለም እያሰራሁሽ አይደል? ልክ እዚች ጋር ላተራል ራይዟን በማሽን ላተራል ራይዝ እናደርጋለን። እሷ ላይ ደግሞ ትንሽ እናስጨንቃትና ወደ ቸስት ሜዳ ወደ አሁን መጨነቅ አለው። ትንሽ መጨነቅ
ጊዜ አልሰራም ብለሽ ጭንቅላትሽ ካሰበ እንዴት መሰለሽ መጀመሪያው መስራት ያለው ጭንቅላት ነው። መጀመሪያ ማሳመን ያለብን ጭንቅላታችን ነው የሚያምነው። ከዛ ፎር ይሄ ቦዲ ቢልዲንጉን ብቻ እንደትም ብቻ ሞርዛን 9 ዓመት ሰርቻለሁ። ኧረ እባክህ ዋው 9 ዓመት ሰርቻለሁ። ቦዲ ቢልዲንጉን ነው ማለት እኮ ቦዲ ቢልዲንግን ትሬን ማድረግ ማለት ነው። ትሬን ማድረግ ትሬን ስታደርጊ ራስሽ መስራት። ከዛ ፊት ደግሞ ማርሻል አርት ኦፍ ኮርስ እንግዲህ ስንተኛ ክፍል መሰርኩሽ? 9ኛ ክፍል ነው እኔ ስፖርት የጀመርኩት። አባቴ ያስጀመረ ስፖርት ቤት ወስዶ ያስገባን ማለት ነው። 9ኛ ክፍል ላይ 9ኛ ክፍል ከ9ኛ ክፍል አንስቶ እስከዛሬ የወርካውቱ አይነት ይቀያየራል እንጂ ወርካውት ላይ ኤክሰርሳይዝ ላይ ነኝ ማለት ነው። ዋው ስለዚህ አባቴ ተጽዕኖ አድርጎብሃል ከምነግርሽ በላይ ማለት። ስለዚህ አሁን ደግሞ የሚቀጥለው ምንድነው የምናደርገው ያልከኝ? ከዚህ በመቀጠል የምናደርጋለን እስኪ ቀለል አድርግልኝ ማለት ቀላል ነው። ትራይሴፕስ ነው። ትራይሴፕስ የትኛው ነው? የኋላ እጅ ነው ማለት ነው። የኋላ እጅ ነው የምንሰራው። ለዚህ ትራይሴፕስ ነው የምንሰራው ማለት ነው። ወደ የሚቀጥለው ምንድነው የምንሰራው ከዚህ በኋላ አላስቸግርሽም። በቃ የመጨረሻዬ ነው አይደለም? እስካሁን ታክሰሽኛል። አንድ የመጨረሻዋን ቆንጆ አድርገሽ ትሰሪኛል። ከዛ ሻወርሽን ወስደሽ ወደ ምግብ ለዛሬ ወርካውታችን ጨርሰናል። ሜጀር ወርካውታችንን ጨርሰናል። ስትሬች እናደርግና ወደ ምግባችን እንሄዳለን ማለት ነው። ደስ ይለኛል በጣም። እሺ ኮች እንግዲህ በጣም ያስቸገርኩ ይመስለኛል ዛሬ። አስቸግረሽኝም አለሽ ግን ኤክስፔክት የሚደረግ ነው። ብዙ ጊዜ ይሄኛውን ወርካውት ጀስት መስኩላር ወርካውትን ወይንም ክብደትን የወንድ ኤክሰርሳይዝ አድርጓለም ሴቶቻችን የሚያስብ። እውነት ነው። ሶ ዛትስ ዋይ ብዙ ኤክስፔክት አላደርገም፣ ግን ደግሞ መጥፎም አይደለም። ጥሩ ሁኔታ ያለው ምክንያቱም እኔ ብረት ከፍቼ አላውቅም እና የመጀመሪያ ስለሆነ በጣም እኔ ከብዶኛል፣ ቻሌንጅም አድርጎኛል። ግን ያው ብዙ ጊዜ ደግሞ ሴቶች ብረት መግፋት ለወንዶች ብቻ ብለው የሚያስቡ አሉ በብዛት እና ለነሱ ምን ትመክራለህ? እኔም ከዛ ውስጥ አንዱ ነኝ። ብዙ ብረት አልገፋም። ብዙ ጊዜ ሴቶች ኦፍ ኮርስ ገና የመጀመሪያ ጊዜ በገፉ ማግስት ጡንቻቸው ጥጥ ብሎ የወንድ አይነት ካራክተር የሚያሳዩ ይመስላል። መስኩላር ወርካውት ለሴትም ለወንድም ይባላል። ለሁሉም ሰው የሚመከር ነው። ሰውነቴን እንዲጠነክር ነው ሞር ፈልገውና ግን ያው እንዳልከው በጣም እንደ ወንዶች ሳይሆን የሴቶችም እንዳለ ስለነገርከኝ እሱን ለመስራት እንግዲህ ኔክስት ታይም በደንብ ጠነክራለሁ ማለት ነው። በደንብ ቤት ውስጥም የሚከታተሉ ሁሉም ሰዎች መስኩላር ኤክሰርሳይዝ ነው ክብደት ማንሳትን የወንድ ብቻ ሳይሆን የሴቶችም ነውና እንዲሳተፉበት እንዲጠነክሩ እንመክራለን ማለት ነው። እሺ ጠነክራለሁ። እሺ እስኪ ቀደም ያልኩሽን እንግዲህ አሁን ልጠይቅሽ ማለት ነው። አንቺ ዙሪ፣ ወደዛ ዙሪ። እሺ ናይ አሁን ዙሪ። አሁን ይኸውልሽ ስማቸውን እነግርሻለሁ። እሱ ማን ነው? ማርቆስ። ይሄኛውስ? ዮሐንስ። እሺ አሁን ዙሪ። ማርቆስ ዮሐንስ። ከዛ አሁን ገለባብጡበት። ኦኬ አሁን ማርቆስ የትኛው ነው? ዮሐንስ የትኛው? ኦኬ ዮሐንስ ማርቆስ የትኛው ነው? ምልክት ያዥ። ዮሐንስ የትኛው ነው? እሱ እሱ ዮሐንስ ነው? አይ ዮሐንስ እሱ ነው። ማርቆስ እሱ። ዮሐንስ የትኛው ነው እንዴ? ዮሐንስ ማርቆስ በጣም አይደል እንደ የምታውቂው? አታለላችሁ። መጀመሪያ ግን ገምችኝ ተሳሳት። የለም በቃ አታውቂያቸውም፣ ተበልተሻል። ዮሐንስ እጅን አውጣ። አዝናለሁ ግን መጀመሪያ ከዮሐንስ ብዬ ነው ማለት ስትቀያየሩ። አይ እርግጥ እንደዛ ነው። ላምጣጣታለ እንዴ ታዲያ ተታለልኩ።
እናመሰግናለን። የዛሬ ወርካውታችን እንዴት ነበር? አሪፍ ነበር። እንግዳችንስ ሰርቻለሁ። አመሰግናለሁ ኮች በጣም በእውነት ጽድት ብለን ሻወር አድርገን መተን ማስሪ ራሱ ሳይጨምር አይቀርም። አያችሁት? ይሄኛው ይሻልሻል እንደዚህ ምናምን ብለሽ ወገብሽን ብታሽ ወገብ ይቀጥላል እንዴ? ብዙ ያው ጀስት አንቺ መቼስ ባይሴፕስ ልታወጪ አላሰራሽ ሞር ወገቤ እንደዚህ እንዲሆን ነው። ወገብሽ ብቻ ሳይሆን ጀስት ቦዲሽ ባላንስ እንዲያደርግ ነው። ፉል ቦዲሽ ባላንስ እንዲያደርግ ነው። ስለዚህ እሱ ላይ ነው መስራት ያለብሽ ያልከኝ። እንዲህ ማለት ያለባቸው እነሱ ናቸው። እኔ እንጃ ሳያችሁ እንደዛ ተሰማኝ። በቃ አሁን የጠነከረ መሰለኝ ግን አላደገም ብለህ ነው? ተቆጥቷል። አይ አሪፍ ነው እንግዲህ እኔ ተመችቶኛል። ግን አሁን ሪላክስ አድርገናል። ከኤክሰርሳይዝ በኋላ ያለው ስሜት እሱ ነው። የሆነ ደስ የሚል ስሜት አለው። ከዚህ በኋላ ምንድነው የምንበላው? ምንድነው ብዙ ጊዜ የምትበሉት? እነሱና እኔ የምበላው የተለያየ ነው። አምሹር ኦፍ ኮርስ ይለያያል። ሊለያይ የሚችለው በምን መሰለሽ? በፖርሽን ምናምን ሊለያይ ይችላል። ግን ጀስት ሁሉንም የሚጠቀሙትን ነገር ልትጠቀሚ ትችላለሽ። ለምሳሌ አንድ ሰው ወርክአውት አደረገ ብቻውን የሚፈልገውን ለውጥ አያስመጣውም ማለት ነው። ለዚህ አሁን አንቺ እንደምትይኝም ቦዲሽን ባላንስ አድርጎ ምናምን ነገር ለማድረግ በቂ ሬስት ማድረግ ያስፈልጋል። በቂ የተመጣጠነ ምግብ ማግኘት ያስፈልጋል። ወርክአውት ያስፈልጋል። የነዚህ ሶስቱ ድምር ሰው የተሻለ የሰውነት አቋም እንዲኖረው ያደርጋል ማለት ነው። ጀስት ቦዲ ቢልደሮች ካርብም ይበላሉ፣ ፕሮቲንም ይበላሉ። ነገር ግን እንደ ሬጉላር ሰው አንቺ ፕሮቲን ያስፈልግሻል፣ ካርብም ያስፈልግሻል፣ ሚነራሎችን የሚያስፈልጉ ቫይታሚኖችንም ሁሉንም ነገር ማግኘት ይኖርብናል ማለት ነው። ከኤክሰርሳይዝ መልስ የቦዲ ቢልደር ጆርኒ የኛ እንዴት ነው? አሁን ለምሳሌ ካርብ በጣም እንበላለን በጣም ግን እንዴት ነው ልክ ውድድራችን ሲደርስ ካርባችን እየቀነስን እንመጣለን። ሞር ፕሮቲኑ ከፍ ይላል እንጂ እኔ ለምሳሌ አሁን 4530 ምናምን ካሎሪ ፐር ዴይ እበላለሁ። ሰፕለሲ በጣም ብዙ ከሚያስፈልገኝ ያ ምንድነው መስል ማሴ እንዲጨምር ይረዳኛል። ፕሮቲኔን በደንብ ስለማሟላ በስሪ ሪከቨሪም ማቹሪቲውም አሪፍ ይሆናል። ግን እንዴት ነው እኛ ስንበላ ክሊን ነው በጣም ምግባችን፣ ዘይት አይገባበትም፣ ተቀቅሎ ነው ምናምን ፍራይድ የሆነ ነገር ነው ብዙ የምንጠቀመው ምናምን ዲስ ነገር እንትን ያደርጋል። ገባሽ? አሁን ለምሳሌ አንቺም ካርብ ትበያለሽ፣ እኔ እበላለሁ። እኔ የምበላው ድንች የተቀቀለ ነው፣ አንቺ ቺፕስ ምናምን ታደርጊው ዘይት ሲነካው እሱ ነው ችግሩ። ያ ካርቡ ተበላሸ ማለት ነው። ካርቡ አይነት ተበላሽ ማይፈልግ ካርብ አይነት ነገር መጣብሽ ነው እንጂ የትኛውም ሰው ጤናማ የሆነ አመጋገብ እንዲኖረው ካርብ መብላት ይኖርበታል። እኛው ለምሳሌ ስንቴ ተበላለ ሲባል 6 ምናምን ስንል ሰው ሰርፕራይዝ ይሆናል። አንቺም 6 መብላት ትችላለሽ። ግን 6 የምትበያቸው ምግቦች እነማን ናቸው? እነሱን የምታቂ ከሆነ 6 በላሽ 3 በላሽ የምትበየውን ነገር የምታቂው ከሆነ ሰውነትሽ አይበላሽም ማለት ነው። መጠኑ ነው ዋናው። ዴይሊ የሚያስፈልግሽ ካሎሪንን ካውንት የምታረጊ ከሆነ የምታቂው ከሆነ ከፕሮቲንሽ ጋር ሪከቨሪ ሻይ ይሆናል፣ ሰውነትሽም ጥሩ ይሆናል፣ ሄልዚ ትሆኛለሽ ማለት ነው። ያ ጥሩ ነው። ይሄ አዲስ ነው ለኔ። ካርብ ጭራሽ ፕሮቲን ላይ የምታተኩሩ ነበር የሚመስለኝ። ኢነርጂ አይኖረንማ። እውነት ነው ለነገሩ ሜክ ሴንስ። አሁን እኛ ልክ ውድድር ሲቀርብ ካርባችን በጣም ከት እየተደረገ ይመጣል። 50 ግራም ካርብ የምንበላበት ታይም አለ ራይስ ምናምን ማለት ነው። የዛ ሰዓት ኢነርጂያችን በጣም ድሬን ያደርጋል። ማውራት የማንችልበት ታይም እንደርሳለን። እሱ አለ እና ካርብ ለሰው ልጅ በጣም ወሳኝ የሆነ ነገር ነው። ግን እኛ እዛ ጋር ኮምፒቲሽን ላይ የኛ ኮምፒቲሽን ምንድነው አሪፍ አድርገን ሰውነታችንን ካርቡን ምኑን አድርገን እንገነባና መጨረሻ ላይ የገነባነውን ሰውነት አውትካሙን ፒውር የሆነውን መስል ነው የምናሳየው። ካርባችንን እናወርዳለን፣ ፕሮቲናችን ከፍ ይላል፣ ዋተራችን ከት የሚደረግበት ታይም አለ። ፒክ የምትባሏን ነገር እሷን ፕሮሰስ ካለፍን በኋላ መጨረሻ ላይ ስቴጅ ላይ አመቱን ብሎ የለፋንበትን ሰውነት እናሳያለን ማለት ነው። ያ ለምሳሌ አንቺ ደግሞ ከመግባትሽ በፊት ምን መውሰድ አለብሽ፣ ከወርክአውት በኋላ ምን መውሰድ አለብሽ መደርደር ትችላለሽ። ለምሳሌ እነሱ ሁሌ ሲገቡ ካርብ
በልተው ኢነርጂ ሊሆናቸው የሚችላቸውን ነገር ይበላሉ ማለት ነው። ለምሳሌ ኦትስ ሊሆን ይችላል። እንደነዚህ አይነት ነገሮች ውስጥ ላይ ካፌን ይጠቀማሉ። ካፌን ቡና በደንብ ነው የሚጠጡት። ያ ኦፍ ኮርስ ጀስት ካፌንን የሚያገኙት ከዛ ነው። ሶ የብዙ ድምር ነው ኒውትሪሽን ብዙ ነገር ነው እንጂ አሁን ሲንግል ነገር ብቻ ፕሮቲን ብቻ ከሆነ በመጀመሪያ የምትፈልጊውን አይነት ጎል አታገኝም። ሁለተኛ የሰው ልጅ ትልቁ ጎሉ መኖር አይደል? ሳይኖር ጀስት ለሰውነት አስፈላጊ ነገሮቻችንን ሳናገኝ የአማረ ሰውነት ብቻ እናሳየልን ብለን ጀስት ሪስኩ በጣም ሃይ ነው የሚሆነው ማለት ነው። ለዚህ ባላንስድ ያደረገ ምግብ ነው እንትን የምንለው የምንመክረው። እኔ አሁን ጠይቅ ግን ከአሁን እነሱ ይበልጡን ነግረኛል። አሁን ትንሽም ቢሆን ከእናንተ ጋር ተፎካክሬ ሰርቻለሁ ብዬ ነው የማስበውና ይሄ ከሰራው በኋላ ምን አይነት ምግብ በመገብ ነው የምትመክረኝ? ዛሬ ባላንስድ የሆነ ምግብ እንድትበይ ነው የምናደርግሽ። ማይክሮኒውትሪየንቱን የጠበቀ እና ጀስት ፕሮቲንሽንም ካርቦንም ያካተተ ሙሉ ፉድ እናደርጋለን። ባላንስድ የሆነ ልኬቱን ያወቀ እንዳይበዛብሽም እንዳያንስም አድርገን ትበያለሽ ማለት ነው። ቺክን ሊኖረን ይችላል፣ ስቦሎቄ አለን፣ ሰላጣዎች አሉን። ከፍራፍሬም አይነት ጁሶች ምናምን ነገር ስላሉን እነዚህ ባላንሱን የጠበቀ ምግብ እንድትበይ እናደርጋለን ማለት ነው። ስለዚህ ከሁሉም ትንሽ ነገር አለኝ። ጎረስ የሚደረገው በቢልና መፈራው በዚህ እንዲህ ያልሽው ብዙ እንዳይሆን ነው እንደምንሰጥሽ ልክ ተበያለሽ። እሺ ዛሬ ግን እኔ ብዙ መብላት የምወደው ግን ዛሬ ባንተ ባልከኝ ችግር እንዳይመጣ ከሰራሽ ወርካውት ጋር ባላንስ እንዲያደርግ ኢንቴክሽን ጥሩ እንዲሆን በዛ በባላንስ የሆነ ነገር እናደርጋለን ማለት ነው። ምግብ ልበላ ነው ረንዶ ስለ እግዚአብሔር እንዴት መሰለሽ የምናደርገው ይሄኛውን በፖርሽን ቅድም እንዳልኩሽ ለምሳሌ የሚጠቅሙሽን ነገሮች ብለን የምናስባቸውን በሚበቃሽ መጠን ልክ በሰራሽ ወርካውት ልክ አድርገን እንሰጥሻለን ማለት ነው። ሶ መጥገብሽን ሳይሆን ምን ያህል ጥቅም አለው ለሰውነትሽ ምን ያህል ያስፈልጋል የሚለውን እናደርጋለን ማለት ነው። ለምሳሌ ከዳቦ ስንጀምር ይሄኛው ዳቦ ምንድነው? የአጃ ዳቦ ነው። ሆምሜድ የሆነ እዚሁ የሆነ እንደምታየው እዚሁ ስቦሎቄ ያለ የተለያዩ ጥራጥሬዎች አሉን፣ አቮካዶ አለን የተፈጨ። ጁሶቻችን ደግሞ ይሄኛው ፕሮቲን ሼክ ያለው ራሱ ያለው ነው፣ ፓውደሩ ያለው ነው። ጀስት ኦትስ አለው የሙሉ ጀስት ፕሮቲን ኮንቴንት እንዲኖረው ተደርጎ ነው ያለው። እነዚህ ደግሞ ሚነራሎችን እንዲተኩልን ያደርግልን። ይሄ ካሮት ነው፣ ይሄ ኩከምበር ነው፣ ይሄም ቀደም እንዳልኩሽ የዚህኛው ነው። ለዚህ በዚህ ጋር ደግሞ ኦትስ አለን፣ ቺክን ፕሮቲን ሶርሳችን ደግሞ እዚህ ጋር አለ። ሶ ባላንስድ የሆነ ሆኗል ማለት ነው ምግባችን። ይሄ ሳላድ ነው። እዚህ ውስጥም ጀስት ቬጋን የሆነ ፕሮቲን አለ፣ ጀስት ጉድ ፋት አለን እዚህ ውስጥ። ለዚህ ከነዚህ ባላንስድ ያደረገ ምግብ እንሰጥሻለን ማለት ነው። ሶ ይሄኛውን አመጋገብ ለምሳሌ አንቺ እንደዚህ ስትጠቀሚ እነሱ አሁን ይሄኛው ሬጉላር አይነት አጠቃቀም አመጋገብ አይጠቀሙም፣ የራሳቸው ሚል ስላላቸው ማለት ነው። ሚላቸው ውጭ ዛሬ ሲበሉ ምንድነው ሪፊድ ያደርጋሉ ዛሬ ማለት ነው። ነገ ቼክ አውት ቼኪን ስለሚያደርጉ ማለት ነው። ለዚህ ከኛ ጋር አብሮ ለኮቻችን ፎቶ ይነሳና ይላካል ጧት በባዶ ሆዳችን። ከዛ ያንን ሳይውት ፉለሳችንን ያለንበት ስቴጅን ስለሚያዩት ሰውነታችን ዲፕሊሽን ውስጥ እንዳይገባ ይሄ ማኩረፍ ማለት ነው። ወይም ስታዩ ግሬስ የለው ያ ነገር እንዳይኖረው ካርባፕ በየሳምንቱ አሁን ይሄ ዊክ ላይ አንድ ወር የቀረለ ውድድር ይሄ ዊክ ላይ በየሳምንቱ ቼኪን ፎቶ ይላካል። ከባለፈው ሳምንት የዛሬው ከጎን ለጎን ይደረጋል። የሚቀነሰው ምግብ ይቀነሳል፣ የሚጨምረው ይጨምራል ማለት ነው። ሰው ሁለታችሁም ተወዳዱት የት ነው ውድድራችሁ? ውድድር አለን አሁን ከአንድ ወር ከሳምንት በኋላ እኔ በሜንስ ፊዚክ ወዳድራለሁ፣ እሱ ደግሞ ሜንስ ፊዚክ እና ክላሲክ ከዛ እንደገና ኦፕን ትገባለች። ሶስቱንም እንግዲህ ራስ ቦዲ ቢልዲንግ እና ፒኪንግ ሾው ይባላል ኮምፒቲሽናችን። ጭድ አድርጎት ይወጣል ማለት ነው። በተቻለ ግጥቻውን አንቺን እዛ ማድረስ ጠንክሬ ነው የምሰራው። ለዚያው ወደ ሚላችን እንግባና ግን ለእነሱም ጉላክ በጣም ለምትወዳደሩት ነገር ጥሩ ነገር እንጠብቃለን። እሺ እኛም ደግሞ እናኮራለን። እሺ ያው ሴት ነው መጀመሪያ የምትወስደው ፎስ አድርጌ ቆይልሽ። እንደዚህ አይደለም አሁን ይሄ ሁሉ አንስተሽ እኛስ ምን እንብላ? እንደዚህ አይደለም ታደርጊ። ለምሳሌ ዛሬ እንዳልኩሽ ነው ቅድም ብዙ ሲበዛ ከሰራሽ ወር ጋር ማይገናኝ ከሆነ ሚዛን አምጥቼ መዝኜ እንዳልሰጥሽ ልትመዝነው ለኔ ለመጀመሪያ ልክ በሚዛኑ አሁን ለሚዛኑ ባላረስ ልምዱ ስላለ ጀስት የሚመቀለ ይበቃሽ ነው ይለና አድርግና ከተለያዩ ቦታ ስለሆነ አታስቢ ትጠግበለሽ። እሺ እንድጠግብ ርቦኛል። ያ
ታምራት በጣም ነው ማመሰግን ለነበረ ጊዜ ምግቡን በጣም ነው የሚጣፍጠው ማርቆስና ዮሐንስ በጣም ነው ማመሰግነው መልካም እድል ላለው እኛም እናመሰግናለሁ እኔም እንግዲህ ቅዳሜ ከሰዓታችን ይሄን ይመስላል ይሄን የበላው ቀጥላለሁ የቅዳሜ ከሰዓት ፕሮግራማችን ይቀጥላል ባይ ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ የተለያዩ ፕሮግራሞች የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ